የሰው ልጅ በተፈጥሮ ለምግብነት የሚያውላቸውን ነገሮች በተለያየ መንገድ እየቀየረ መመገብ ከጀመረ በሺዎች የሚቆጠሩ ዓመታትን አሳልፏል። በተለይም እንደ ጥራጥሬ ያሉና ሌሎች የእህል ዘሮችን በዘፈቀድ በድንጋይ በመፍጨት ይመገቡ ነበር። ለጤንነቱ ተብሎ የተጀመረ ነው። ምግቡንም ያላላልታል። የተሻለ ደረቁንም ትንሽ ሆዱ እንዲቀበለው የሚያደርግበትን ሁኔታ ስለሚፈጥርለት በዛ ሂደት ወፍጮ እየተለመደ መጣ። እናትና ልጅ የምትባለው በሷ ነበር ወፍጮ ድሮ የሚፈጭ። ያንን ሂደት ባንሄድበትም እናቶቻችን ከጥንት ጀምረው ይዘውት የመጡት በመጅ ወይ ደግሞ በድንጋይ ወፍጮ የሚባል ነበር። እናቴ ለሊት ተነስታ ትፈጭ ነበር። ወፍጮ ላይ ቋት ከዚህ እንደዚህ ይሰራል። ከላይ ወፍጮና በመጅ እየፈጨች ይወርዳል። የወፍጮ ታሪክ የሰው ልጅ የስልጣኔና የአኗኗር ዘይቤን ተከትሎ የመጣ ነው። የሰው ልጆች ነገሮችን በጥራጥሬ ወይም ደግሞ እንዲሁ በደረቁ ይመገቡ ከነበረበት ወደ አንድ ደረጃ ከፍ ያደረገ ነው። ለመጀመሪያ ጊዜም ጥራጥሬንና ሌሎች እህሎችን በመፍጨት ወደ ዱቄትነት መቀየር የቻለው ይህ የድንጋይ ወፍጮ ነው። ወፍጮውን ስናየው ወደ 40,000 ዓመት በአርኪኦሎጂ ብዙ በየቦታው ተገኝተዋል። ጥንታዊ የድንጋይ ዘመን ውስጥ በሙሉ የነበረ ነውና መጅና ወፍጮ ነበረ በብዛት። የተለያየ ቅርጽ አላቸው በየጊዜው በሂደታቸው ብዙ ነገር ይጠናበታል በወፍጮ ሂደት ላይ። የወፍጮ ታሪክ የሰውን ልጅ ስልጣኔ ከቀየሩ ግኝቶች አንዱ ነው። ይህም ግኝት 3 ምዕራፎችን አልፏል። በኋላም ይህ የድንጋይ መፍጫ በሰዎች የምርምር ውጤት እየተሻሻለና እያደገ መጥቶ በንፋስ ኃይል፣ በውሃ ኃይል እንዲሁም የእንስሳትን ጉልበት በመጠቀም እህል እንዲፈጭ ሆኗል። እነዚህ ግኝቶች ደግሞ የሰው ልጅ ከሚኖረው የጉልበት ጫና እንዲላቀቅ ሆኗል። በዚህ አላበቃም። የሰው ልጅ ያስተሳሰብና የነገሮችን የማግኘት ጥረት ውጤት በሆነው በዘመናዊ የወፍጮ ቴክኖሎጂ ተተክቷል። ዛሬ ወደ ሀገራችን ኢትዮጵያም ዘመናዊ ወፍጮ ከገባ ከ100 ዓመት በላይ አስቆጥሯል። ታዲያ ይህ ወፍጮ ወደ ሀገራችን ከገባ ጀምሮ ሂደቱ ምን ይመስላል፣ ከየት ተነስቶ ምን ደረጃ ላይ አለ የሚለውን ዛሬ እናያለን። የመጀመሪያው ምዕራፍ በእጅ የሚፈጭ የድንጋይ ወፍጮ ሲሆን ከ30,000 ዓመታት በፊት እንደተጀመረ ይነገራል። ይህም በኢትዮጵያ በስፋት ጥቅም ላይ የዋለ ሲሆን ዛሬም ድረስ አልፎ አልፎ አገልግሎት ይሰጣል። አሁን ኢትዮጵያ ውስጥ በብዛት ወፍጮ አለ። ቅመም ለመፍጨትም እስከ ቅርብ ጊዜ ድረስ እህል እንኳን መፍጨት ብንተው ለቅመም እንፈልገው ነበር። ይሄ ቆሞ የሚሰሩትም በእጅ የሚሰሩትም ቢሆን ከወገብ ከሚያጎብጠው የተሻለ ነው። ሌላው ከክርስቶስ ልደት በፊት በካርቴጅና በግሪክ አካባቢ ድንጋይን በተለያየ መንገድ በመጥረብ እንዲሁም ቅርጽ በማስያዝ እህልን ለመፍጨት ይጠቀሙበት የነበረው የሚሽከረከር የድንጋይ ወፍጮ ነው። ሀገራችንም በጥቂቱ ተሞክሮ ነገር ግን ብዙም ስኬታማ አልሆነም። በሀገራችን በጥንት ዘመን በሰው ኃይልና በእንስሳ ኃይል ሲጠቀሙ የቆዩ ነው። የሰው ልጅ የፈጠራ ውጤት ቀጠለና የውሃ ወፍጮን አስተዋወቀ። የውሃን ኃይል በመጠቀም የሚሰራው ይህ ወፍጮ ለመጀመሪያ ጊዜ በግሪኮች እንደተጀመረ ይነገራል። ወደ ኢትዮጵያ ከገባ በኋላም ረዘም ላሉ ዓመታት አገልግሎት የሰጠ ነው። አንዳንድ አካባቢዎች ዛሬም ድረስ አለ። ሌላው የወፍጮ ምዕራፍ የንፋስ ኃይልን በመጠቀም እህልን መፍጨት ነው። የተጀመረው በ7ኛው ክፍለ ዘመን በፋርስ አካባቢ ነው። በሀገራችን ኢትዮጵያም በስፋት ጥቅም ላይ ውሏል። በውሃ የሚሰራው ያው ከወንዝ በአህያ ውሃ ተከርቶ ይመጣና በበርሜል ይሞላል። ያ ተርባይን ነገር ሁሉ አለው። ተርባይኑ እንዲንቀሳቀስ ያደርገዋል። ተርባይኑ ሲንቀሳቀስ ደግሞ ወደ ኤሌክትሪክ ጉልበት ይቀይርና ኤሌክትሪክ ወደ ሜካኒካል ምናምን ጉልበት ቀይሮ ያው ወደ ወፍጮ ኃይል ይመጣል ማለት ነው። ሰውየው እዚህ ጋር ሲያስነሳው እንደዚህ አድርጎ የሚያስነሳው ኃይል እንዲኖረው ማለት ነው። ዋው የውሃው ኃይል ወፍጮ ሞተሩን ያንቀሳቅሳል።
በዛ ሲለመር ሲሰራ እናት ትንሽ ጋፕ እያለ ድካማ እየቀነሰ ሲመጣ ደግሞ አሁንም የነዳጅ ወፍጮ መጣ። በ19ኛው ክፍለ ዘመን የኢንዱስትሪ አብዮትን ተከትሎ በወፍጮ ስልጣኔ ላይ ትልቅ ለውጥ መጣ። እንደ አውሮፓውያን አቆጣጠር በ1782 ኦሊቨር ኢቫንስ የተባለ አሜሪካዊ ለመጀመሪያ ጊዜ ዘመናዊ ወፍጮን አስተዋወቀ። ከድንጋይ ይልቅም ከብረት የተሰሩ ቁሳቁሶችን በመጠቀም እህልን መፍጨት ተጀመረ። ይህ ዘዴ እጅግ በጣም ፈጣንና ጥራቱን የጠበቀ ነጭ ዱቄት ለማምረትም አስቻለ። በኢትዮጵያ ውስጥ ይህንን ቴክኖሎጂ ለመትከል ብዙ ተሞክሮ ነበር። የሸዋው ንጉሥ ሳህለ ስላሴ በ1835 ዓ.ም ገደማ አንድ በውሃ የሚፈጩ ወፍጮን አስመጥተው ነበር። ነገር ግን ቴክኖሎጂውን የሚቀበል ሰው ባለመኖሩና ውግዘት በመደረጉ ወፍጮ ፈራርሶ እንዲወድቅ ተደረገ። ከዚህ ዘመን ቀደም ብሎም አቡነ ሰላማ ዘመናዊ ወፍጮ ወደ ሀገራችን እንዲገባ ቢሞክሩም ሳይሳካ ቀረ። ቴክኖሎጂን ማለማመዱ ነው ትልቁ ፈተና። ቴክኖሎጂ መስራቱ አይደለም ችግራችን። የትም የሚሰራ ቴክኖሎጂ ለህብረተሰቡ በሚሆን መልክ ማቅረብ መቻል ላይ ችግር አለ። በኋላም የነበረውን ውግዘትና ተቃውሞ አሸንፈው ዘመናዊ ወፍጮ በሀገራችን እንዲቋቋም ያደረጉት አጼ ምኒልክ ናቸው። ከጣሊያን ወረራ ከፋሺስት ጣሊያን ወረራ በኋላ በጣሊያን ወረራ ጊዜ በውሃ የሚሰራ በየቦታው ተስፋፍቶ ነበረ። ከዚያ ከነጻነቱ በኋላ ደግሞ ዲዝሉ በየቦታው እየሰፋ መጣ። መንግስትም ነዳጁን በርካሽ እያቀረበ በየቦታው የወፍጮ ሂደት እየተስፋፋ መጣ። ከ80-90% በላይ ለአገራችን እንዲተዋወቅ ያደረጉት ህንዶች ወይም ደግሞ በኢትዮጵያ ገበያ በጣም ያደረጉት ህንዶች። ዴንማርኮችም በዚህ ላይ በኢትዮጵያ ገበያ አብዛኛውን በማቅረብ ይተዋወቃሉ። በ1893 ዓመተ ምህረት ለመጀመሪያ ጊዜ ዘመናዊ ወፍጮ ወደ ሀገራችን በዚህ መልኩ እንዲገባ አድርገዋል። አጤ ምኒልክ ይህንን ወፍጮ ወደ ሀገራችን ሲያስገቡ ተመሳሳይ ውግዘት ገጥሟቸው ነበር። ነገር ግን ህብረተሰቡን ለማስተማርና ለመናገር ራሳቸው አጤ ምኒልክ ወፍጮ ቤት ድረስ በመምጣት እህልን በማስፈጨት ይህ ስራ የሰይጣን ስራ ሳይሆን ማሽን የሚሰራው ስራ መሆኑን ለማስረዳት ብዙ ሙከራ አድርገው ነበር። ድካማቸውም ከንቱ አልቀረም። ህብረተሰቡን በመረዳት ዘመናዊ የወፍጮ ቴክኖሎጂን ለመጠቀም በቅቷል። ሁለት አይነት ነው ያለ። አንደኛው የገጠር ወፍጮ አለ። የገጠር ወፍጮ በምንድን ነው የሚሰራው? በናፍጣ። በዘልማድ የውሃ ወፍጮ የሚባለው ማለት ነው። ለምንድን ነው የውሃ ወፍጮ የሚባለው? ኢንጂኑ ትልቅ ስለሆነ የሚያቀዘቅዝ ውሃ ያስፈልገዋል። በጣም ብዙ ኦልሞስት ወደ 5-6 በርሜል የሚያክል ውሃ እየገባ ሰርኩሌት እያደረገ ሞተሩን እንዲያቀዘቅዘው ይፈልጋል። ሁለተኛ የሚሰራው ግን ኢንጂን ነው። ላይክ የመኪና ሞተር ኢንጂን ሞተሩ እንደሚሰራው ልክ እንደዛ አይነት ሞተር የናፍጣ ሞተር ነው የሚሰራው። ሁለቱም የሚጠቀሙት ማቴሪያል ኦልሞስት አክሰሰሪዎቹ ሴም ናቸው። የተወሰነ ነው የሚለያየው። ይሄኛው የኤሌክትሪኩ ዲናሞ ሴም ቲንግ ናፍጣው የሚጠቀመውን አይነት ነገር ይጠቀማል። የማይጠቀመው ምንድነው? ይሄ ኤሌክትሪክ ስለሆነ የራዲያተር የሚባለው ወይ በመኪና ወይም ደግሞ ማቀዝቀዣ ውሃ የሚባለውን ሰርኩሌሽን አይወስድም። ወፍጮ የሚያስፈልገውን ድንጋዩን እንኳ ማቅረብ አልቻልንም። እስከ ቅርብ ጊዜ ድረስ ድንጋዩን አላቀረብንም። የዛሬ 40-50 ዓመት በፊት ሀግቤስ የሚባል ካምፓኒ ነበረ፣ የቱሬ ካምፓኒ ነበረ። እነዚህ ናቸው በተወሰነ መልክ ያስፋፉት። በዓለም ታሪክ ሂደት ስናየው ብዙ ለውጥ እያመጣ ነው። በተለይም አጼ ምኒልክ ያስተዋወቁትን የውሃና የናፍጣን የወፍጮ ቴክኖሎጂ ጨምሮ በሀገራችን የወፍጮን ንግድ ያስፋፋው የወፍጮን ንግድ አጠቃላይ ደግሞ ወይም ቴክኖሎጂ በበለጠ ሁኔታ እንዲተዋወቅ ያደረገው አጎቴ ዘውዴ ሊየው ነበረ። 2000 ቶን በቀን የሚፈጭ ወፍጮዎች እየመጡ ነውና በጣም ትልቅ ልዩነት አለው። በቀን ስንት ኪሎ መፍጨት ይቻላል በጉልበት ስናስበውና እነዚህን ያለውን ልዩነት በቴክኖሎጂና በትላንትናው ብዙ ነገር ልዩነት እናያለን። ድሮ ቤልት ረጅም ችንጋ የሚባለው ቅድም እንደተናገርኩት ለሪስክም አለው በጣም
ተብሎ የሚባለው በጣም በረጅም ችንጋ የሚሰራው ይሄ ነበር። አጭር የሚባለው ችንጋ ይሄ ነው ማለት ነው። ስለዚህ ይሄኛው በዚህኛው ችንጋ የነበረው በረጅሙ ችንጋ የነበረው 7 ሜትር ወደ 4 ሜትር አካባቢ ነበር የነበረው። ይሄ ግን 1 ሜትር በሞላ ውስጥ ነው የሚሰራው። ይሄ ደግሞ ሪስክም ይቀንሳል። ወፍጮ ቤት ሄደን የምናውቅ ከሆነ በልጅነታችን አትጠጉ እንባላለን። እዛ ችንጋው ላይ አትጠጉ ነው ወደዚህ ለምን ሲበጠስ ይቆረጥና ሊጎዳሽ ይችላል። ለህይወትም በጣም አስቸጋሪ ነበር። በጣም ቢበጠስ ኦልሬዲ ሰው ላይ ነው የሚመታው። በጣም ፓወርፉል አለው። ኦልሞስት በ1400 አርፒኤም ነው የሚዞረው። ይሄኛው የኤሌክትሪክ ዲናሞ ነው፣ በኤሌክትሪክ የሚሰራው ማለት ነው። ኢንጂኑ ነው። ይሄኛው ቋት የሚባለው እህሉን የሚፈጨው ዋናው መሳሪያ ነው። ሁለቱ ናቸው ተቀናጅተው በቤልት በችንጋ በፊት በርቀት ላይ በየቀደም እንዳወራሁት በርቀት ተያይዘው የሚፈጩ የነበሩት አሁን ወደ አጭር ችንጋ ቢቤልት ወደሚባል አጭር ችንጋ ውስጥ ገብቶ በሱ ነው የሚሰራው ማለት ነው። ሁለቱ ናቸው ዋናው ስራ የሚሰሩት። የወፍጮ ድንጋዩ በዚህ ውስጥ ይገባል። ትልቁን ስራ የሚይዙት ሶስቱ ናቸው። አሁን ላይ በሚፈጠሩ አዳዲስ ግኝቶች ደግሞ እህል በየቤታችን የምንፈጭበት ደረጃ ተደርሷል። የመፍጨት ኃይላችን ባለፈው 50 ዓመት በጣም ትልቅ ልዩነት አምጥቷል። ከሰው ጉልበት ከእንስሳትም ከውሃም ጉልበት ወጥተን ወደ ትልቁ ነዳጅ የሚፈልጉ ኃይሎች ጋር ስናስገባው ለውጡ ትልቅ ነው። ለምሳሌ በፊት በአንድ ኩንታል ላይ በአንድ ሰዓት ላይክ 10 ኩንታል ምናምን የምትፈጭ ከሆነ አሁን በአንድ ሰዓት ፍጥነትም ያለው መብራትም ቆጣቢ ሆኖ በአንድ ሰዓት ውስጥ 15 ኪሎ ምናምን ኩንታል የምትፈጭበት ደረጃ። ያ ማለት የ5 ኩንታል የሚያክል የመብራት ኃይል ሴቭ አደረግሽ ማለት ነው። ትልልቁ ወፍጮዎች አሁን ኢትዮጵያ ውስጥም ወደ 2000 ቶን በቀን የሚፈጭ መጣ ነውና እነዚህ ፍጥነታቸው ለማስ ፕሮዳክሽን ህዝብ ማዳረሱ ጥሩ ነው። ግማሽ ቀን ባልፈጀ በዚሁ ቴክኖሎጂ ለህዝብ ተጠቃሚ እንዲሆን አድርጓል። ሁለተኛ ቦታ ይዝ ነው ድካም ነበረው። በጣም ኢነርጄቲክ ነው። በጣም ነው ድካም ያለው። ኢቭን እኔ ልጆኝ በጣም የሚገርምሽ ማለት ነው እነሱ የፈጩትን ያንን ቀን ሙሉ የዋሉበትን ምግብ ኢቭን ማባከን አልፈልግም። ለምን የነሱ ድካማቸውን ልጆኝ እንኳን በጣም ድካማቸውን ፊል አደረገው ነበርና ምግቡን መባከኑ ያለው ነገር ምናምን በጣም ነበር የሚያሳቅቀኝ። ለምን ድካማቸው በጣም አይቀው ስለነበረ ያ ለውጥ ለእናቶቻችን እረፍት አምጥቷል። ገብቶሻል? ሄደው በደቂቃ ውስጥ በፊት እናቶቻችን ደክመው የሚፈጩትን አሁን አንድ ጎረምሳ እኔም በሆን ሄጄ በደቂቃ ውስጥ አስፈጭቼው ኢቭን መሄድ እንኳን የማይጠበቅብኝ ደውዬ በስልክ ይሄንን እቃ ይሄን ያህል ኩንታል ጤፍ ፈጭ ተጠብቀኝ ሄጃ ፒክ አድርጌ ቤት ይዤላቸው ነው የምመጣው። ሶ ሲምፕል ሆኗል። በጤንነት በኩል ደግሞ ብዙ ጉዳት የተጠየቀ ነውና ማስተካከል የሚያስፈልገውን የማስተካከል ጉዳይ ያስፈልጋል። ሲሞቅ ወፍጮ ሲሞቅ እህል ውስጥ ያለውን ዘይት ያቀልጠውና ያጠፋዋል። ለሰው አስፈላጊ የሆነውን ንጥረ ነገር ደግሞ እንደዛው ያጠፋዋል። አሁን ያለው ወፍጮ ይሸልተዋል። እህሉን በሙሉ ሸልቶ ስለሚፈጨው ለጤንነት የማይስማማ ዱቄቶች እያገኘን ለጤንነት ደግሞ ጉዳት እያመጣ ነው። ጥናት ካደረኩት ውስጥ ድንጋይ ከሚሰራባቸው ኬሚካሎች ውስጥ በዋነኛነት አንደኛ የሚጠቀሰው ከለሪንግ ነው። ከለር ጥቁር ድንጋይ ለማድረግ ተብሎ ካርበን ይጠቀማል። ያ ካርበን ዞሮ እህሉ ሲፈጭ የሚወርደው ከጠፉ ጋር ነው፣ ከዱቄቱ ጋር። ያ ደግሞ ለኩላሊት ችግር፣ ለተለያየ ለጤና ችግር ያመጣል። ይህንን ጥናት ያደረግነው ደግሞ ለኢትዮጵያ ለሀገራችን በምናስገባው ምርት ላይ ለሀገሩ ላይ ምን ጥቅም አጥቷል የሚለው አንድ ነገር ብቻ ነው፣ ጤና ነው። በቃ ከጤና አንጻር ነው። በላቦራቶሪ ማስመርምረን ያለውን ነገር ማድርገን ወደ ኤምሪና ይሄኛው ነገር ቢደረግ ለጤና ይጠቅማል፣ ይሄ ነገር ይጠቅማል ብሎ ወደዛ ስቴፕ አደረገው። ትልቅ መሳሪያ መምጣቱ ነፃነት ነው። ግን ነፃነቱ ደግሞ ለጤንነት የሚጎዳ ከሆነ እሱን ማስተካከል ግድ ነው ማለት ነው። የትራንዚሽን ጊዜ ያስፈልጋል። የለውጥ ዘመኑን በቴክኖሎጂ ላይ ለምናደርገው ሂደት መለማመድ፣ በእጃችን መስራት፣ በእጃችን መብላት መለማመድ ያስፈልጋልና
እዛ ላይ ትንሽ ብንሰራ የተሻለ ምርትም ማምጣት እንችላለን። የተሻለ ዲዛይንም ለአካባቢያችን የሚሆን የወፍጮ ስራዎችንም መፍጠር እንችላለን ማለት ነው። አሁን በትንሽ ቦታ ላይ ብዙ ስራ መስራት እንደሚቻል እያሳየን ነው ማለት ነው። ስለዚህ አሁን እዚህ ላይ ከደረስን ወደፊት ደግሞ ምን አይነት ቴክኖሎጂ እንደሚመጣ አናይም አብረን የምናየው ይሆናል ማለት ነው። ከእጅ ንክኪና ከወፍጮ ድንጋይ ላይ የወጣ ስራ ቢሆን እመኛለሁ እኔ ነገም። ገብቶሻል? ከእጅ ንክኪ አሁን ወፍጮ ቤት ስትሄጂ ሰው ነው እህሉን እየገፋ የሚፈጨው ምናምን። ከሱ ንክኪ የሆነ ሌላ ስቴፕ ከፍ ያለ ደረጃ ላይ ብንደርስ በጣም ፍላጎታችን ነው ያለውም። ነገር ግን እዛ ለመድረስ ላይክ ከወፍጮ ላይ አለፍ ሲል የሚሆነው ምንድነው ወደ ዱቄት ፋብሪካ ማለት ነው። ገባሽ? እሱ ደግሞ ሶ ኮስቲ ነው። እኛ ማህበረሰብ ደግሞ የምታውቂው ነው ሄዶ በ5 ብር በ2 ብር በ1 ብር 1 ኪሎ አስፈጭቶ መምጣት የምንችል ነው ሰዎች ነን እንጂ በፋብሪካ ደረጃ የተፈጨ ነገር ከሱፐር ማርኬት ሄደን መግዛት የምንችል ሰዎች አሉ። ያ ጉዳይ ስለያዘን የኢኮኖሚ ያለው ጉዳይ ስለያዘን እንጂ ከዚህኛው ስቴፕ የዘለለና የእጅ ንክኪ ነፃ የሆነ ቢኖር አዊሽ በጣም እንመኛለን። መብራት አሁን በዚህ ሰዓት እኮ የመብራት ፍጆታ በጣም ከባድ ነው። ኤሌክትሪክ ምን ከፍለ ያለው ነው። የቻርጀር መጣ ማለት ደግሞ ኢኮኖሚሽን በጣም በተመጣጣኝ ሁኔታ እንትን ማለት ትችላለች ማለት ነው። ቢመጣ ጥሩ ነው ብለን እናስባለን። ትልልቆቹንም እየገዛን እንጠቀማለን ለትልቁ ገበያ፣ ለትንሾቹ ደግሞ ለራሳችን በሚሆንበት መልክ ማዘጋጀት እንችላለን እና ብዙ መንገዶችን መክፈት ያስፈልጋል እላለሁ።